በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 19 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች። ከጳውሎስና ከስልዋኖስ ከጢሞቴዎስም በአባታችን በእግዚአብሔር በጌታችን በኢየሱስ ክርስቶስም ላመኑ በተሰሎንቄ ላሉ ማኅበረ ክርስቲያን ከአባታችን ከእግዚአብሔርና ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ስለ እናንተ ዘወትር እግዚአብሔርን እናመሰግነዋለን፣ ሁልጊዜም በጸሎታችን ሳናቋርጥ እናስባችኋለን። በአባታችን በእግዚአብሔር ፊት የሃይማኖታችሁን ሥራና የፍቅራችሁን ጽናት በጌታችን በኢየሱስ ክርስቶስ የሚሆን የተስፋችሁንም ትዕግሥት እናስባለን። የተወደዳችሁ ወንድሞቻችን ሆይ እግዚአብሔር እንደመረጣችሁ እናውቃለን። የወንጌል ትምህርታችን በኃይልና በመንፈስ ቅዱስ በታመነ ምልጃም እንጂ በእናንተ ዘንድ በቃል ብቻ አይደለምና ስለ እናንተም በእናንተ ዘንድ የሆነውን እናንተ ታውቃላችሁ። እነሆ እናንተም እኛንና ጌታን መስላችሁ በብዙ መከራ ከመንፈስ ቅዱስ ደስታ ጋር ቃሉን ተቀብላችኋልና በመቄዶንያና በአካያ ላሉ ምእመናን ሁሉ ምሳሌ ሆናችኋል። የጌታችንን ቃል ከእናንተ ሰምተው ተምረዋልና። ነገር ግን በመቄዶንያና በአካያ ብቻ አይደለም፣ ደግሞም በእግዚአብሔር ማመናችሁ በየአገሩ ተሰምታለች። እኛም ስለ እናንተ ምንም ልንናገር አንሻም። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ልጆቼ ሆይ አብን አውቃችሁታልና እጽፍላችኋለሁ። አባቶች ሆይ በመጀመሪያ የነበረውን አውቃችሁታልና እጽፍላችኋለሁ። ጎልማሶች ሆይ ብርቱዎች ናችሁና የእግዚአብሔር ቃልም በእናንተ ዘንድ ጸንቶ ይኖራልና ክፉውንም ድል ነስታችሁታልና እጽፍላችኋለሁ። ዓለሙንና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን የአብ ፍቅር በእርሱ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም እንጂ ከአብ አይደለም። ዓለሙ ያልፋል፣ ምኞቱም ያልፋል። የእግዚአብሔርን ፍቃድ የሚያደርግ ሰው ግን ለዘላለም ይኖራል። ስለ ሐሳዊ መሲሕ። ልጆቼ ሆይ ይህች ሰዓት መጨረሻዋ ሰዓት ናት። ሐሳዊ መሲሕ እንደሚመጣ እንደሰማችሁ ዛሬም ብዙዎች ሐሰተኞች መሲሖች ተነስተዋል። ስለዚህም ሐሰተኞች መሲሖች ተነስተዋል። ስለዚህም መጨረሻዋ ሰዓት እንደሆነች እናውቃለን። ከእኛ ወገን ያልሆኑ ከእኛ ወጥተዋል። ከእኛ ወገንስ ቢሆኑ ኖሮ አብረውም በኖሩ ነበር። ነገር ግን ሁሉም ከእኛ ወገን እንዳልሆኑ ይገለጡ ዘንድ ተለዩ። እናንተስ ከቅዱሱ ያገኛችሁት ቅብዓት አላችሁ፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን እንደማታውቁ አድርጌ አልጽፍላችሁም። ኢየሱስ መሲሕ አይደለም ብሎ ከሚክድ በቀር ሐሰተኛ ማን ነው? አብንና ወልድን የሚክድ ሐሳዊ መሲሕ ይህ ነው። የሐዋርያት ሥራ። ለጳውሎስ ስለተሰጠው ሀብተ ፈውስ። እግዚአብሔርም በጳውሎስ እጅ ታላላቅ ሥራን ይሠራ ነበር። ከልብሱ ዘርፍና ከመጠምጠሚያው ጫፍ ቆርጠው እየወሰዱ በድውያኑ ላይ ያኖሩት ነበር፣ እነርሱም ይፈወሱ ነበር። ክፉዎች መናፍስትም ይወጡ ነበር። ከአይሁድም አስማት እያደረጉ የሚዘሩ ሰዎች ክፉዎች መናፍስት ባሉባቸው ላይ ጳውሎስ በሚያስተምርበት በኢየሱስ ስም እናምላችኋለን እያሉ የጌታችን የኢየሱስን ስም ይጠሩባቸው ነበር። እኒህ እንዲህ ያደርጉ የነበሩትም የካህናቱ አለቃ የአይሁዳዊው የአስቄዋ ልጆች ናቸው። እነርሱም 7 ነበሩ። ያም ክፉ መንፈስ በኢየሱስ አምናለሁ፣ ጳውሎስንም አውቀዋለሁ፣ እንግዲህ እናንተ እነማን ናችሁ
ብሎ መለሰላቸው። ያም ክፉ መንፈስ የያዘው ሰው ተነሳባቸው፣ አየለባቸውም፣ አሸነፋቸውም፣ አቁስሎም ከዚያ ቤት አስወጥቶ አባረራቸው። ይህም ነገር በኤፌሶን በሚኖሩ በአይሁድና በአረማውያን ሁሉ ዘንድ ተሰማ። ሁሉም ፈሩ፣ የጌታችን የኢየሱስንም ስም ከፍ ከፍ አደረጉ። ያመኑትም ሁሉ እየመጡ ስለ ሠሩት ንስሐ ይገቡ ነበር። ብዙዎች አስማተኞችም መጽሐፎቻቸውን እየሰበሰቡ እያመጡ በሕዝቡ ሁሉ ፊት በእሳት ያቃጥሉ ነበር። ያቃጠሏቸው የመጽሐፎች ዋጋም 50,000 ብር ነበር። እንዲህም እያለ የእግዚአብሔር ቃል በኃይል ያድግና ይበረታ ነበር። የማቴዎስ ወንጌል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገሏችኋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ከዓመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። ስንክሳር። ሐዲስ ጊዮርጊስ ሰማዕት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛሕዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል አገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላም ከተረፈ መሥዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ ባፉ ውስጥ እንደማር ሆነ። የዚች የቁራሽ ጣዕም ባፌ ውስጥ እንዲህ የሆነ የዋናው የቁርባኑ ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚያች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ለአፍጥ ወደሚባል አገር ሸሸ። ከዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቁጥር ወደሚባል አገር ሄዶ የልዳዊው ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ አገሩ ድምራ ተመለሰ። እስላሞችም ሰሙ፣ ይዘውም ለመኮንኑ ሰጡት። የመኮንኑም ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክርህ ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገልሃለን አሉት። የመዛሕዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩ ታዘዘ። እንደዚሁም አደረጉ። ሚስቱም ታጽናነውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታውም። ከሰማዕታትም ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸው አዘዘ።
ከዚህም በኋላ ከእስር ቤት አወጡት። ድምራ በምትባል አገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳቱም በላዩ እየነደደ ምንም አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባሕር ውስጥ ጣሉት። በእግዚአብሔርም ፈቃድ ወደ ደሴቱ ወደብ ዳር ደረሰና እናቱም ጠብቀው ነበረና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህም በኋላ ውብ የሆነች ቤተ ክርስቲያን ሠሩለት። ሥጋውንም በውስጡ አኖሩ። ከእርሱም ታላላቅና ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አባ ብሶይ አኖብ ሰማዕት፣ በአንበሳ ጀርባ ላይ የተቀመጠ አባት። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከደምያት አውራጃ ስሟ ባኖስ ከሚባል አገር ከቆጵሮያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሠሩበት። ቅዱሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በፊቱ ታመነ። ወደ አንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቆመ። በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው። አልታዘዝለትም፣ ሥቃይንም አልፈራም። መኮንኑም ወስዶ ጽኑ ሥቃይ አሰቃየው። ከዚያ ራሱን በሰይፍ እንዲቆርጡት አዘዘ። ወደሚገሉበት ቦታዋ ሊወስዱት አወጡት። ወደ አንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቆመ። በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው። አልታዘዝለትም፣ ሥቃዩንም አልፈራም። መኮንኑም ወስዶ ጽኑ ሥቃይ አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡ አዘዘ። ወደሚገደልበት ቦታም ሊወስዱት አወጡት። ብዙ ሕዝብ የሚከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ እንስሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔርን መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና ዓይነ ፀሐይ ወደሚባል አገር እስከሚያደርሰው በረረበት። ቅዱሱ ግን ዓይኑን ሸፍኖ ስለነበር ወዴት እንዳለ አላውቀውም። ከዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 5 ጭፍሮች በሰማዕትነት ሞቱ። እኒህም አርሶፎኒስ፣ ጴጥሮስ፣ አስኪሪዮን፣ አርጌኒዮስና ቤልፊዮስ በዲዮስ ጲልዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖታት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሣችንን የኢየሱስን ክርስቶስ ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ 2 ቀን ያህል እህል ውሃ እንዳይሰጣቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆሙ ጊዜ ለአማልክት ሰዉ አላቸው። እነርሱም በአንድ ቃል እኛ ስለ ፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። አንገታቸውንም አስረው ወደ ሌላ አገር ይወስዷቸው ዘንድ አዘዘ። አርጌኒዮስም ወንድሞቹን እኔ እውነት እነግራችኋለሁ፣ የእግዚአብሔር መልአክ 5ታችንንም በስማችን ሲጠራን ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንንም ባደረሳቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሸባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛም ጴጥሮስን አቀረቡት።
ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩትና እንጨት ተክለው ዘቅዝቀው እንዲሰቅሉ ታዘዘ። ሁለተኛም ምድርን ቆፍረው ከትከሻው በታች ቀብረው በቅሎችን በላዩ እንዲነዱበት አዘዘ። ይህንንም እግዚአብሔር እየረዳው ታገሰ። ከጉድጓድም ባወጡት ጊዜ ከስቃዩ ብዛት የተነሳ ሥጋው ጠወለገ፣ መናገርም ተሳነው። በግድ በውስጥም አስረው ጣሉት። ከዚህም በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለውም ጊዜ እስከሚገሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም እስኪሪዮንን አቀረቡት። ዳክስም ለራስህ እዘን፣ በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ሥጋውን እንዲሰነጥቁት አዘዘ። ወታደሮችም ተረከቡትና በጽኑ ሥቃይ አሰቃዩት። በትዕግሥቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጾም ይሙት ዘንድ በግድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲህም አደረጉበት። ደግመው ዲያቆን በልፊዮስን አቀረቡት። መኮንን ዳክስም እንዳትሞት ለአማልክት ሰዋ አለው። ባልሰማውም ጊዜ እስከሚገሉት ድረስ እንዲያሰቃዩ ታዘዘ። ሥጋውን ሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ አንጠለጠሉ። ከሃይማኖቱም ባልተናወጸ ጊዜ በረሃብና በጥም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱ ወንድሞቹ ምዕመናን ከውጭ ሆነው ይጎበኙት ነበር። በአሄን የተባለው የሰኔ ወር በባተ በ30 ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌኒዮስም ከ5 ቀን በኋላ አረፈ። እርሱንም አውጥተው በቀበሩት ላይ ደጅን ዘጉበት። ብፁዕ አስኬሪዮንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቤልፊዮስ ላይ ደጃፍ ሰርተው ዘጉበት። እነርሱም የሚያርፍበት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት እወጣለሁና አላቸው። ከ19 ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ገድለኞች ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን።